ሃይ ስለ በጭጋግ ስለተሞላ አንጎል ሰምተው ያውቃሉ? ወይም ጨለምተኛ ስለሆነ አስተሳሰብ ሁለቱ የተለያዩ ነገሮች ናቸው። በእርግጥ እነዚህ በጨለምተኝነት አስተሳሰብ መጠመድና መያዝ፣ እነዚሁም ጭጋግ የአንጎል ጭጋግ መሞላት፣ እነዚህ ነገሮች በህይወት ውስጥ ትልቅ ዋጋ የሚያስከፍሉን ጉዳዮች እና የህይወትን ትላልቅ ጸጋዎችን እንዳንጠቀም የሚያደርጉ ነገሮች ውስጥ ተጠቃሽ ናቸው። ከነዚህ ነገሮች ውስጥ አንዳንዶቹን ለመጥቀስ ለምሳሌ ጭጋጋማ ሀሳብ ብዙ ጊዜ የአንጎል ጭጋግ ልንለው እንችላለን እና የግንዛቤ የእክል ልንለው እንችላለን። ደግሞ የጨለምተኝነትን የግንዛቤ እክል ብለን እንጠራው እንችላለን። እነዚህ ነገሮች የሚከሰቱበት ምክንያቶች አሉ። እነዚህ ነገሮች የሚከሰቱበት ምክንያት ምንድን ነው የሚለውን ከመናገር በፊት ግን ምንድን ነው የጨለምተኛ አስተሳሰብ ማለት ምን ማለት ነው? እንደዚሁም በጭጋግ የተሞላ አንጎልስ ማለት ምን ማለት ነው? ዛሬ ትኩረት አድርጌ የጭጋግ የተሞላ አስተሳሰብ የሚለው ላይ ትኩረት አድርጌ ለመናገር ሞክራለሁ። አንደኛ ግራ መጋባት፣ በነገሮች ዝም ብሎ ግራ መጋባት፣ ቀላል ጉዳዮች ሆነው ሳለ በነገሮች ላይ ግን የኮንፊውዝድ የመሆን ባህሪ። ሌላኛው ውሳኔ የመስጠት መቸገር፣ የመርሳት ችግር፣ የሀሳብ ግልፀኝነት ማጣት፣ የማስታወስ ችግር። እነዚህ ነገሮች በጭጋግ የተሞላ አንጎል ማሳያ ናቸው፣ መገለጫዎች ናቸው። እነዚህ ነገሮች ከሚከሰቱበት ደግሞ ዋነኛ ነገሮች ውስጥ አንደኛው አሁን እየጨመረ የመጣ አክቲቭሊ እየተጠቀምነው ያለ ሱስ መኖሩን ማሳያ ናቸው። ወይም ደግሞ ከሱስ እየወጣ ያለ ሰው ላይ ለጥቂት ጊዜ የሚታዩ ማሳያ መገለጫዎች ናቸው። እነዚህ ነገሮች በጣም ከባድ የህይወት ዋጋ ያስከፍሉናል። ለምሳሌ ውሳኔ መስጠት ያለበት ወሳኝ ውሳኔ መስጠት ባለበት ጉዳይ ላይ ውሳኔ መስጠት ላይ በጣም ላግ ሲያደርግ ሰው ልታዩ ትችላላችሁ። የሀሳብ ግልፀኝነት ስለሚያጣ በአንድ ነገሮች ላይ ፕላን ማድረግ ሊቸገር ይችላል። በነገሮች እንዲሁ ዝም ብሎ ኮንፊውዝድ ይሆናል። አጭር ነገር ተናገራችሁ ምንድን ነው ምን ለማለት በቃ ግራ ሊጋባ ይችላል። እነዚህ ታላላቅ የሚባሉ ጉዳዮችን አእምሯዊ ጸጋዎችን በአግባቡ እንዳንጠቀምባቸውና የአእምሮ ጸጋዎችን ክህሎትን እያዳበርን እንዳንሄድ ማነቆ የሚሆንብን አንደኛ ጉዳይ የአደገኛ ተጠቃሚነት ነው። ይሄ ስንል አክቲቭሊ ሁል ጊዜ ጫት የሚጠቀም ሰው፣ ሁል ጊዜ በማሪዋና የሚጠቀም ሰው፣ መጠጥ የሚጠቀም ሰው፣ ሲጋራ እና እንደዚህ አይነት ነገሮች ሁሉ ሊያጋጥሙት ይችላሉ። እነዚህ ደግሞ ፖሊ ሰብስታንስ ዩዘርስ ሲሆኑ ደግሞ እየቃመ የሚያጨስ ከዛ ደግሞ የሚጦዝ ምናምን ሲሆን ነገሮቹ ጠቅላላ በጣም ውስብስብ እየሆኑ ደግሞ ይሄዳሉ። እነዚህ ጉዳዮች ከሌሎች የአእምሮ ጤና ጉዳዮች ጋር ደግሞ ሲቀናጁ እየተባባሰ የሚመጣ በህይወት ውስጥ ያለንን ታላላቅ የሆነ ተግዳሮቶች እየቀሰቀሰ ለስኬታችን መሰናክል ሊሆን ይችላል። ስለዚህ ሁለት ነገሮች፣ አንደኛ ይህን ነገር ሊያሳጣን የሚችል ከሆነ የምንጠቀመውን የእጽ መጠን በመቀነስ ወደ ማቆም መምጣት መቻል አለብን። ምክንያቱም ይህን ትላልቅ የህይወት ጸጋዎችን ተመልሶ በእጃችን ለማስገባት። ሁለተኛ እነዚህ ችግሮች በእርስዎ ላይ አይተው ከሆነ እንግዲያውስ ሌላ መስካሪ አያስፈልገውትም። ይህን ጉዳይ ለመረዳት ብዙ ቤተሰባዊና አካባቢዊ ስራ ቦታዎች ላይ ግጭት አምጥቶብዎት ሊሆን ይችላል። ታዘቡ ያንን በገንዘቦ፣ በጊዜው፣ በቤተሰባዊ ሀብቶ፣ በማህበረሰባዊ ግንኙነቶ ላይ እንደዚሁም በሙያዊ እድገቶ ላይ እነዚህን ነገሮች ሁሉ አስተውሉ። እንግዲያውስ እነዚህ ነገሮች ጥላቶ ከሆነው ከሚጠቀሙት እጽ ጋር የተያያዘ ኬዝ ነው ማለት ነው። ተመልሰው ነፃነትንም እነዚህ አእምሯዊ ጸጋዎች ሆነው በእጆ ለመያዝ ከሚጠቅሙት ነገሮች አንደኛው ባለሙያ ማነጋገር ነው። ከሁሉም በፊት ግን የጉዳዩ ፊት አውራሪ እርስዎ ነዎት። ከዛ ጋር በተያያዘ ደግሞ ይሄ መጽሐፍ ያግዞታል። ይሄ መጽሐፍ የግል ጉዞትን ስኬታማ እንዲሆን
በጣም አጋዥ መጽሐፍ ነው። ይመቸው። ስኬታማ የሆነ ጉዞ እንድትጓዙ ምኞቴ ነው። ጥያቄዎች ካላችሁ ደግሞ እና ሌሎችንም ጉዳዮች ላይ እንዴት አድርገን ጭጋጋማውን ነገር ማጥፋት አለብን የሚለውን ነገር ሌሎች ቪዲዮዎች ላይ እንሰራለን። ወዳችኋለሁ። ይመቻችሁ።